የአሜሪካን ሀገር ፕሬዝዳንት የዶናልድ ትራምፕ የተለያዩ የጉዞ እገዳዎች እንዲሁም ደግሞ በአሜሪካን ሀገር የሚኖሩ ስደተኞችን በተመለከተ የሚወጡት አዳዲስ ህጎች አሁንም ብዙ ሰዎችን እያስደነገጠ ይገኛል። አሁን ደግሞ በቅርብ ቀናት ውስጥ የተሰማ አንድ ጉዳይ አለ። በተለያዩ ጊዜያት እንግዲህ ህገወጦችን የሚመለከት ብዙ መረጃዎች ሲሰሙ ነበር። አሁን ደግሞ እንግዲህ ህጋዊ የሆኑ አሜሪካን ሀገር የሚኖሩ የተለያዩ ሀገር ዜግነት ያላቸው ስደተኞች የተመለከተ አንድ ጥናት አስጠንተው እሱም ጥናት ይፋ ሆኗል። ከዛ ጉዳይ ጋር ተያይዞ ደግሞ ይህም ጥናት ሌላ ጦስ ይዞ እንዳይመጣም ተፈርቷል። እዚህ አዲሱ ጥናት ጋር በተያያዘ ሀገራችን ኢትዮጵያ ምን አይነት ደረጃ እንደተሰጣትና ይህ ጉዳይ ለቀጣይ ስደተኞች እንዲሁም እዛ ሀገር ለሚኖሩ ስደተኞች ምን አይነት ከባድ ዕጣ ፈንታ ሊያመጣ ይችላል ተብሎ ስለተነሱት ሐሳቦች በዝርዝር እናሰማችኋለን። ከዚህ ከስደተኞች ጉዳይ ጋር በተያያዘ ደግሞ ከ2019 የፈረንጆቹ አቆጣጠር ጀምሮ እስካሁን በአሜሪካን ሀገር የሚገኙ የተለያዩ የፖለቲካ ጥገኝነት እየጠየቁ በዛ ሀገር ለመቆየት ለሚያስቡ ስደተኞችም የተሰማ አንድ አዲስ ጉዳይ አለ። የነሱም ትንሽ ከበድ የሚያደርገው ተፈጻሚም ሊሆን የሚችል አንድ ወሳኝ ነገር አለ ተብሏል። እሱንም በዝርዝር እናሰማችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። እንግዲህ አሜሪካን ሀገር አሁን በዶናልድ ትራምፕ ፕሬዝዳንት አማካኝነት የሚሰሙት የተለያዩ አይነት የጉዞ እገዳዎች፣ የተለያዩ አይነት የስደተኞች ፖሊሲ ብዙዎችን እያነጋገረ ነው፣ ብዙዎችንም እያስደነገጠ ነው። ይህ ጉዳይ ታዲያ አሜሪካን ሀገር የሚኖሩ ህጋዮቹም ህገወጦቹም እንዲሁም ደግሞ እንግዲህ ወደ አሜሪካ ለመሄድ የሚያስቡት ከተለያዩ ሀገር ያሉ ዜጎችንም የሚያሳስብ ጉዳይ ነው። ታዲያ በዋነኝነት አሁን አንድ ጥናት ዶናልድ ትራምፕ አስጠንተዋል። ይኸውም እንግዲህ ዌልፌርን የተመለከተ ነው። ዌልፌር በአሜሪካን ሀገር በደንብ የሚታወቅ ጉዳይ ነው። ይህ ማለት ከመንግስት የሚደረግ ድጋፍ ነው። ታዲያ ይህ ድጋፍ የተለያዩ አይነት ነገሮችን ያጠቃልላል። ከመንግስት ለተለያዩ ግለሰቦች የገንዘብ ድጋፍ ሊሆን ይችላል፣ የምግብ ድጋፍ ሊሆን ይችላል፣ የጤና፣ የቤት፣ የኢንሹራንስ የተለያዩ አይነት ድጋፎች ናቸው። ይህ ዌልፌር ለምን መጠናት አስፈለገ? ምን አይነት አካሄድስ ነው ያለው ለምትሉ ሰዎች እንግዲህ ዋናው ይህንን ነገር ማስጠናት የፈለጉት ይህ ገንዘብ ድጋፎች የሚሰጡት ከአሜሪካን ሀገር መንግስት ነው። ታዲያ ከዚህ መንግስት እየወጣ ለተለያዩ ስደተኞች በሚወጣበት ጊዜ አብዛኛው የሚወስደው ከየት ሀገር የሚመጣ ስደተኛ ነው ብለው ለማጥናት ይፈልጋሉ። በመቀጠልም ከዛ ሀገር የሚመጣውን ሰው በተመሳሳይ ነገር የማየት እድል ይኖራል። በተመሳሳይ አይነት ከዛ ሀገር የሚመጡ ሰዎች እንደሚያጭበረብሩ ሊቆጠሩ ይችላሉ። ከመንግስት ብዙ ድጋፍ እየጠየቁ ምንም ሳይሰሩ እንደሚኖሩ ሊቆጠሩ ይችላሉ። የተለያዩ ኢምፕሊኬሽኖች ይዞ ይመጣል። ከዛም በመቀጠል ከዛ ሀገር የሚመጡ ሰዎችን ለመቀነስ ለመገደብ የሚደረግ ጥረትም የሚደረጉ የተለያዩ ትግበራዎችም ይኖራሉ ማለት ነው። ታዲያ ከዚህ ጉዳይ ጋር ተያይዞ እንግዲህ ዘርዘር አድርጌ ላሰማችሁ። ይህን ጥናት አስጠኑ። በመቀጠልም ቡታኒያ በምትባል አገር ኤዥያ አካባቢ የምትገኝ ሀገር ነች። ከዛ ሀገር የሚመጡ ስደተኞች ከመንግስት 81% የተለያዩ ድጋፍ የገንዘብ ድጋፍ እያገኙ ነው የሚኖሩት ከዛ ሀገር የሚመጡ ሰዎች። በመቀጠል የመን፣ ከዛም በሶስተኛ ሱማሌ፣ እንደዚህ እያለ ወደ ታች ይወርዳል። እንግዲህ ከሰሞኑ ሶማሌና አሜሪካን ሀገር የተለያዩ አይነት ንግግሮች ነበሩ። በተለይ ዶናልድ ትራምፕ ከሶማሌ የሚመጡ ስደተኞችን ብዙ ነገር ሲናገሯቸው ነበረ። እንግዲህ የስታቲስቲክስ ጥናቱም እንደሚያሳየው ከሶማሌ የሚመጡ ከ100% ካሉ ስደተኞቹ 71% ከመንግስት ጥገኝነት እየጠየቀ ከመንግስት ገንዘብ እየወሰዱ ነው የሚኖሩት ነው ተብሎ እንግዲህ ስታቲስቲክሱ የሚያሳየው ማለት ነው። ይህ ጥናት ወደ ታች እየወረደ ኤርትራ ጎረቤት ሀገራችንን በ26ኛ ደረጃ ያስቀምጣታል። 52% የሚሆነው የኤርትራ ስደተኛ ከመንግስት ጥገኝነት ከመንግስት ድጋፍ እየተደረገለት እንደሚኖር ነው ይህ ዳታ የሚያሳየው። ታዲያ ኢትዮጵያ ደግሞ 39ኛ ትገኛለች ማለት ነው። ይህም እንግዲህ 47% የሚሆን ኢትዮጵያዊ ስደተኛ ከመንግስት የተለያዩ አይነት ድጋፎችን በየጊዜው እየወሰዱ እንደሚኖሩ ጭምር ነው ይህ ውጤት ይህ ዳታ የሚያሳየው። በእርግጥ ከ50% በታች መሆኑ አንድ ነገር ቢሆንም ከላይ ያሉት ግን የሚያሰጉ እንደሆኑ ጭምር ነው ዳታው የሚያሳየው ማለት ነው። አጠቃላይ ያው የአሜሪካን ሀገር መንግስት በተለይ ዶናልድ ትራምፕ ምን ያህል ስደተኞች ነው ሀገራችን እየመጡ ጭራሽ ደግሞ ሌላ ነገር እየደጎምናቸው ከኛው
ገንዘብ ከመንግስት በጀት ገንዘብ ወጪ እየተደጎሙ የሚኖሩት የሚለውን ጥናት ነው በደንብ ያስጠኑት። በተለይ ለሀገራቸው ሸክም የሚሆኑ ምንም አይነት ስራ አይሰሩም ተብሎ የሚታሰቡ አብዛኛው ሀገር የሚበዛባቸውን ዜጋዎች እንግዲህ የጉዞ እገዳና ክልከላም በደንብ ለማድረግ እንደሚያቅዱም ጭምር ነው መረጃው አብሮ የተሰማው ማለት ነው። ኢትዮጵያ ስቲል 47% ስደተኛ ይወስዳል። በእርግጥ ከ50% በታች ብንሆንም የተቀምጥንበት ነገር ግን 40 ቤት መሆኑ ትንሽ ቁጥሩ የሚያስደነግጥ እንደሆነም ነው አንዳንዶች ጉዳዩን ሲተነትኑ የነበረው ማለት ነው። ወደ ታች እየወረደ እንግዲህ የሌሎች ሀገሮች ከአፍሪካ ኬንያ ሀገር እንግዲህ ከኬንያ የሚሄዱ ስደተኞች 28% የሚሆኑ ኬንያውያን በአሜሪካን ሀገር መንግስት ድጋፍ እንደሚኖሩ ነው ጥናቱ ያሳየው። ታዲያ ሊስት ላይ የተቀመጡት ኬንያን ቁጥር እንደሆነ ነው መረጃዎቹ አብሮ የተሰማው ማለት ነው። ታዲያ ይሄ እንደዚህ አይነት ጥናቶች መጠናታቸው ከመንግስት በጀት ከመንግስት ድጋፍ ይኖራሉ ተብሎ የተለያዩ ሀገራት ዝርዝር መያዛቸው ልክ ተጽዕኖ ሊያመጣ የሚችለው እንግዲህ አዲስ አመልካች ሲኖር የአሜሪካን ሀገር ቪዛ በተለያዩ ሀገር የሚኖሩ ይህንን ጥያቄ ከበድ ሊያደርገው ይችላል። ለምሳሌ ከቡታኒያ ሆኖ ወይም ከየመን ሆኖ አንድ ሰው ለአሜሪካን ሀገር ቪዛ አፕላይ በሚያደርግበት ጊዜ እንግዲህ እንደ ሌሎቹ ስደተኞች እንደ ሀገሩ ስደተኞች እሱም መጥቶ ከመንግስት ድጋፍ እየወሰደ ከመንግስት ገንዘብ እየወሰደ የሚኖር ነው ተብሎ ግምት ውስጥ ገብቶ እንግዲህ አዲስ ለሚጠይቅ ሰው ቪዛ የሚሰጥበት ነገር እድሉ እየጠበበ ይመጣል ማለት ነው። ታዲያ በዚህ ተርታ ማውረዳቸው የተለያዩ ዳታዎች መጠናታቸው እንግዲህ አሁን ጉዳዮቹን ሁሉ በጣም እያሰፉት እንደመጡ በተለይ ደግሞ ይሄ ህጋዊ ሆኖም የተለያዩ ጥቅማ ጥቅም እያገኘ የሚኖረውን ስደተኛን በመጠቀም እዚህ ገና አዲስ ለሚጠይቀው ስደተኛ ሌላ ጦስም ይዞ እንደሚመጣ ጭምር ነው መረጃዎቹ እያሳዩ የሚገኘው ማለት ነው። በዚህን ያህል ደረጃ ህጋዊ የሆኑት ሰዎች ላይ ስታቲስቲክስ ተጠንቶ እንደዚህ አይነት ጉዳይ ይወጣል ተብሎ አልተጠበቀም። ነገር ግን ጉዳዩ በደንብ ነው ሪፖርቶች እየተጠኑ የሚገኘው ማለት ነው። ሌላ ጉዳይ እንግዲህ ብዙዎችን ከሰሞኑ አንድ ያስደነገጠም ጉዳይ አለ። ከ2019 የፈረንጆቹ አቆጣጠር ጀምሮ አሜሪካን ሀገር ገብተው የፖለቲካ ጥገኝነት ወይም አሳይለም ሲከር ሆነው የተለያዩ ዶክመንታቸው እንዲታይላቸው እያደረጉ ያሉ የተለያዩ ሀገር ዜጎች ወደ መጡበት ሀገር ባይመለሱም ወደ ተዘጋጁ 3 ሀገራት ተመልሰው በዛ ሀገር ፕሮሰሳቸውን ጨርሰው ድጋሚ አሜሪካን ሀገር ቪዛ ከተፈቀደላቸው ወደ አሜሪካን እንደሚመጡ ካልሆነ ግን ፕሮሰሳቸው እስኪያልቅ ድረስ ወረቀት እስኪሳካላቸው ድረስ ከአሜሪካን ሀገር ውጪ ባለ ሀገር ፕሮሰሳቸው እንደሚያደርጉ ነው የወጣው ህግ የሚያሳየው። ታዲያ ይህ ጉዳይም ተግባራዊ እየተደረገ ትንሽ ጅምር ነገር እንዳለም ነው መረጃው አብሮ የተሰማው ማለት ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ብዙዎች ከመደናገጥ ይልቅ ቆንጆ ጥሩ ጠበቃ ይዘው ጉዳዩን መርታት እንደሚችሉም ጭምር በሌላ በኩል ደግሞ የተለያዩ መላምቶች እየተሰጡም ይገኛሉ ማለት ነው። ይህ ጉዳይ በተለይ በጣም ብዙዎችን ያስደነገጠ ነው። ምክንያቱም አንድ የአሜሪካን ሀገር ገባው ብሎ የተለያዩ ዶክመንቶቹን እያስተካከለ የሚገኝ የተለያየ ስደተኛ አንተ ጉዳይ እስኪያልቅልህ ድረስ ይሄ ነገር ተቀባይነት እስኪያገኝ ድረስ ወደ መጣህበት ሀገር ባትሄድም ሌላ ወደ ተዘጋጀበት ሀገር ትሄዳለህ ተብሎ እንዲመለስ መሆን ማለት ትንሽ ጉዳዩን ከበድ የሚያደርገው ይመስላል። በተለይ እንግዲህ ለተለያዩ ከአፍሪካን ሀገር ለሄዱ ስደተኞች ኡጋንዳ ነው አሁን ጊዜያዊ ሀገር የተገኘችው ይመስለኛል። ስለዚህ አንድ ሰው ወደ ኡጋንዳ ይመለሳል። በተለይ ከአፍሪካ አካባቢ የሄደ ስደተኛ ከሆነ ኡጋንዳም ሆኖ የአሜሪካን ሀገር ፕሮሰሱን እንደሚያደርግ ከተሳካለት ተሳካ፣ ካልተሳካ ደግሞ እንግዲህ ምን አይነት ነገር ሊያደርጉም እንደሆነ በጣም የተጣራም ነገር ባይኖርም እንዳጠቃላዩ ግን ይህ ብዙዎችን አስደንግጧል ማለት ነው። በሌላ በኩል ደግሞ እንግዲህ ጃንዋሪ ላይ ኢፌክቲቭ ሆኖ ይጀመራል የተባለው 40 በላይ የአፍሪካ ሀገሮችን የሚያጠቃልለው አጠቃላይ የጉዞ እገዳም እሱም ብዙዎችን ያስደነገጠ ጉዳይ ነው። በዚህ ዝርዝር ውስጥ አገራችን ባትኖርም ብዙ የአፍሪካ ሀገሮች በአዲሱ ህግ መሰረት ወደ አሜሪካን ሀገር ጭራሽ እንዳይገቡም ጭምር ነው ማዕቀብ የተጣለው ማለት ነው። እንግዲህ በቀጣይ እንዴት ተግባራዊ ይደረጋሉ፣ ተግባራዊ ሲደረጉስ ምን አይነት ነገር ነው የሚፈጠረው የሚለው ብዙዎች አሁንም በጉጉት የሚጠብቁት ነገር ሆኗል። የተለያዩ የህግ አካላቶችም የተለያዩ ህግን እያማከሩ ይገኛሉ ማለት ነው። አብረን በዝርዝር የምንመለከታቸው ነገሮች ይኖራሉ። በአጠቃላዩ ግን ከሰሞኑ የወጣውን አዲሱን የዌልፌር ስታቲስቲክስ እንዲሁም ይሄ ደግሞ የሚያመጣውን ተጽዕኖ ነው እንግዲህ በተመለከተ የተለያዩ መረጃዎች ይዘን የመጣ ነው። በሌሎች ጉዳዮቻችን ብቅ እስክንል ለዛሬ ይዘን የመጣ ነው መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘውላችሁ።